ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በአገራችን የቅርብ ጊዜ ታሪክ ውስጥ ትልቅ ቦታ ያላቸው ሁለት ሰዎች አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በጋራ በመሆን ለአልጀዚራ የጻፉትን እጅግ አስገራሚና ሚስጥራዊ የሰላም ጉዞ ማስታወሻ ይዘንላችሁ ቀርበናል። በፕሪቶሪያው የሰላም ድርድር በስተጀርባ ምን ተፈጠረ? አስተናጋጆቹ ደቡብ አፍሪካውያንስ ምን ፈርተው ነበር? ሁሉንም አብረን እንመልከተው። ኢትዮጵያ ዳግመኛ ወደ ጦርነት መመለስ የለባትም። በአቶ ጌታቸው ረዳና በአምባሳደር ሬድዋን ሁሴን የተጻፈ የኢትዮጵያ ፌዴራላዊ መንግስትና የህዝባዊ ወያኔ ሓርነት ትግራይ ተወካዮች የሰላም ስምምነት ለማድረግ በደቡብ አፍሪካ ፕሪቶሪያ ከተማ ተገናኙ። የኛ መገናኘት ውይይት እየተካሄደው በውድ ሀገራችን ላይ ከፍተኛ ውድመትና እልቂት እያደረሰ በነበረው እጅግ አውዳሚ ጦርነት መካከል ነበር። ሁኔታው አስገዳጅ ስለነበር ያስተናገዱን የደቡብ አፍሪካ ባለስልጣናት ሁለቱ የድርድር ቡድኖች እርስ በርስ ላለማራራቅና ላለመለያየት አንዳንድ ጥንቃቄዎችን ማድረጋቸውም ተገቢ ነበር። ደቡብ አፍሪካውያን የመደቧቸው የፕሮቶኮል እና የደህንነት መኮንኖች ሁለቱ የተደራዳሪ ቡድኖች በአዳራሹ መሃል ተገናኝተው በቦክስና በጡጫ እንዳይጣሉ በከፍተኛ ፍርሃትና ስጋት ውስጥ የነበሩ ይመስል ነበር። እርስ በርስ እንዳንጋጭ በከፍተኛ ጥንቃቄ ይመሩን ነበር። ነገር ግን ብዙም ሳይቆይ አስተናጋጆቻችን በእጅጉ ያስገረመ ነገር ተከሰተ። በክፍሉ ስለነበረው ለማንኛውም ሰው እርስ በርስ መከባበርና ጨዋ መሆን ምንም የማይከብድ ነገር ሆኖ አገኙት። ጠላትነት ወደ ሰብአዊነት የተቀየረበት ያ ቅስፈት ፈረንጆቹን አስገረማቸው። ታላቁ ሚስጥር ከካሜራ ጀርባ የተደረገው የፈረንጅ ሳይሆን የአማርኛ ድርድር ከሁለቱ ወገን በመጡት የዱካ ቡድን መሪዎች ባልተጠበቀ ሁኔታ በጎና ሰላማዊ አቀራረብ በመታየቱ አስተናጋጆቻችንና አስተራቂዎቻችን እፎይ አሉ። ከዚያም ተደራዳሪዎቹ መደበኛ ያልሆነ መልክ በያዘች አነስ ባለች ክፍል ውስጥ በቀጥታ እንዲነጋገሩ ፈቀዱልን። እዚህ ላይ ነው እንግዲህ ትልቁ አስገራሚ ነገር የሆነው። በዚያች ጠባብ ክፍል ውስጥ እርስ በርስ ለመግባባት የእንግሊዝኛ ቋንቋ እንደ መገናኛ ለመጠቀም የተደረገው ስርዓት አስቀረ ነው። ማለትም በራሳችን ቋንቋ በሀገራችን አገላለጽ በቀጥታ መነጋገር ጀመርን። አስታራቂዎቻችን የእኛን መሻሻል በቅርበት እየተከታተሉ ውይይቶች በሚቀዘቅዙበትና ጭቅጭቅ በሚፈጠርበት ጊዜ ጣልቃ እየገቡ መፍትሄ ለመፈለግ ይረዱን ነበር። በዚህ መልኩ ንግግሩ ለበርካታ ቀናት አደረግን። አንዳንድ ጊዜ ውይይታችን እኩለ ሌሊት አልፎ እስከ ንጋት ድረስ ይዘልቅ ነበር። እጅግ ሞቅ ያሉ ክርክሮችና በጣም ከባድ የሆኑ ውይይቶችም ተካሂደዋል። ብዙ ጊዜ ድርድሩ ሙሉ በሙሉ ሊፈርስና ልንበተን ጥቂትም ቀርቶን ነበር። ነገር ግን እጅ አልሰጠንም፣ ጸናን። ውይይቱን ይመሩ በነበሩት አንጋፋው አፍሪካውያን ታላላቅ ወንዶችና ሴቶች ድጋፍ ያ ድርድር ከመፍረስ ይልቅ ትልቅ ምርታዎችን እያሳየ ቀጠለ። የጋራ ቁስልና የሰላም ውሳኔ። በዚህ ሂደት ውስጥ ምንም እንኳን እጅግ አደገኛና ደም አፋሳሽ ከሆነ የሀገር ውስጥ ግጭት የተለያዩ ወገኖች ሆነን ብንመጣም ሰላምን ለማውረድ ባለን ቆራጥነት ግን አንድ ነበርን። ያ ውጊያ እንዳያበቃ እንፈልግ ነበር። ያ ደም መፋሰስ እንዲቆም እንመኝ ነበር። በሰሜን ኢትዮጵያ የጦር ግንባሮች ላይ የአዲሱ ትውልድ ተስፋና የወደፊት ዕጣ ፈንታ እንደ ቅጠል ሲረግፍና ሲባክን ማየት ሁለታችንን በእጅጉ ያሳምመንና እያሳዝንን ነበር። ከመርህ ስምምነት እስከ ጦርነቱ ጫና፣ በማንኛውም ሁኔታ ለምናደርገው ስምምነት መዋቅር ሊሆኑ በሚገባቸው መርሆች ላይ ሁለታችንም ሙሉ ስምምነት ነበርን። ገና ከጅማሬው ውይይታችን ያተኮረው ድርድራችንና የድርድሩ ውጤቶች ሊመሩ በሚገባቸው መሰረታዊ መርሆች ላይ ነበር። አንዴ እነዚህን መርሆች እንደ መመሪያ ከተቀበልን በኋላ የቀረው ስራ እነዚህን መርሆች በተግባር ወደ መተርጎም መለወጥ ነበር። ነገር ግን ቀላል ወይንም ቀጥተኛ ጉዞ አልነበረም። እኛ እዚያ ቁጭ ብለን በምንደራደርበት ቅጽበት እንኳን በሜዳ ላይ ንቁና አስከፊ ጦርነት እየተካሄደ ነበር። አንዳንድ ጊዜ ስሜቶች ይገነፍሉ ነበር። የጦርነቱ ጫናና ውጥረት በሁላችንም ላይ ከባድ ተጽዕኖ የሚያሳድር ነበር። ይሁን እንጂ የጋራ መፍትሄ ለመፈለግና ሰላምን ለማውረድ ቆርጠን ተነስተንም ነበር። ድሉና ያልተጠበቀው ስኬት፣ በተለይም ድርድርና እርስ በርስ መሸናነፍ በጣም ብርቅ በሆነባት በኢትዮጵያ ዘመናዊ ታሪክ ውስጥ ሁሉንም ግምቶች ውድቅ በማድረግ እኛ ስኬታማ ሆኑን። በጥቅምት 24 ቀን 2015 ዓ.ም ወይንም በእንደ አውሮፓውያኑ አቆጣጠር በኖቬምበር 3 2022 በኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል በቋሚነት ግጭትን በማቆም ዘላቂ ሰላምን የማውረስ ስምምነት በይፋ ተፈረመ። የስምምነቱ መፈረም በሀገር ውስጥ በትልቅ ደስታና ባህል ተቀባይነት አገኘ። ከተለያዩ የህብረተሰብ ክፍሎች የተውጣጡ ኢትዮጵያውያን በሙሉ ጦርነቱ በማብቃቱ ትልቅ እፎይታን ተሰማቸው፣ ተደሰቱም። ነገር ግን ይህ ደስታ ሁሉ አልነበረም። ሁሉም ሰው ይህን ስሜት አልተጋራም። በኢትዮጵያ ውስጥ በህወሓት ውስጥ ሆነ በአማራ ፋኖ ሚሊሻ ውስጥ የነበሩ ጽንፈኛ አካላት በዚህም ስምምነት በእጅጉ አዝነውና ተበሳጭተው ነበር። የህወሓት ቀኝ ክንፎች ምን ፈልገውስ ነበር?
በህወሓት ውስጥ የነበሩ አክራሪ ወይንም ግትር አቋም የነበራቸው ወገኖች የፈለጉት ጊዜያዊ የተኩስ አቁም ብቻ ነበር። ይህንም ያሰቡት ኃይላቸውን እንደገና አደራጅቶ ጦርነቱን ለመቀጠል እንዲያመቻቸው እንጂ ዘላቂ የሰላም ስምምነት እንዲመጣ አልነበረም። ጦርነት የሚያስከትለው ዋጋ ምንም ይሁን ምንም፣ በተለይም በጦርነቱ እንደ መከላከያ ግንብ የጥይት ማገዶ አድርገው የሚጠቀሙባቸው ወጣት ወንዶችና ሴቶች ጨርሶ ሳይራሩ ጦርነቱ እንዲቀጥል የሚፈልጉ ነበር። የእነሱ እምነት የነበረው ውጊያው ለጊዜ ቢቆምም መሳሪያ ታጥቀው ቅድሚያ ወስደው የበላይነቱን ማግኘት እንደሚችሉ ነበር። የፋኖ ጽንፈኞችና የኤርትራው ፕሬዝዳንት ሚና በሌላ በኩል በፋኖ ውስጥ የነበሩ ጽንፈኛ አካላትም በተመሳሳይ ሁኔታ ውጊያውን እንዲቀጥል ይፈልጉ ነበር። በይፋ የመግለጫዎቻቸው ላይ ያቀረቡት ቅሬታ የፌዴራል መንግስቱ ለህወሓት በጣም ብዙ ስምምነቶችን እያደረገ ነው፣ እጅግም እየለሰለሰላቸው ነው የሚል ነበር። ነገር ግን ከጊዜ በኋላ የተከሰቱት ክስተቶች በግልጽ እንዳሳዩት ጦርነቱ እንዲቀጥል የፈለጉበት ሌላ የተሸሸገ የፖለቲካ ፍላጎት ነበራቸው። እነዚህ ሁሉ ምናልባትም ከዚያ በላይ ፕሪቶሪያውን ስምምነት በጽኑ የተቃወሙ ግን የኤርትራ መንግስት ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የስምምነቱን መፈረም የቀጠናውን ጥቅም የማይጠብቅና የአሜሪካውን ደህንነት መስሪያ ቤት ሴራ ነው በማለት በይፋ እስከ ማውገዝ ደርሰዋል። የአስመራው ሴራምና የጽምዶ ምስረታ ለፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ውስጥ የነበረው የእርስ በርስ ግጭት በትክክልም ህልማቸውን የሆነበት አጋጣሚ ነበር። እሳቸው የፈለጉት ሁለቱም ወገኖች መዋጋታቸውን እንዲቀጥሉና ኢትዮጵያ ደግሞ ጥላ እንድትሞት ማየት ነበር። በኢትዮጵያ ውስጥ የሚፈጠረው እርቅና ሰላም እንደ ስጋት ነው የሚመለከቱት። ደካማ፣ የተከፋፈለችና ለራሳቸው ሴራ የምታመች ኢትዮጵያን ለማየት ካላቸው ጉጉት የተነሳ በኢትዮጵያ መንግስት ላይ የተለያዩ አማጽያንና ታጣቂ ቡድኖችን ለረጅም ጊዜ ሲደግፉ ቆይተዋል። የፕሪቶሪያው ስምምነት ለእርሳቸው ከፍተኛ ደስታና ምቾት ይሰጥ የነበረው የኢትዮጵያን ቀውስና ስቃይ እንዲያበቃ አልፈለጉም። ስለዚህም በህወሓት ውስጥ ያሉ ጽንፈኛ አካላት አፈላልገው አገኙ። በፋኖም ውስጥ ተመሳሳይ አካላትን ማፍራታቸውን ቀጠሉ። የኤርትራ ደህንነት ወኪሎች በፕሪቶሪያው ስምምነት ቅር የተሰኙትን አካላት በማስተባበር ጥምረት ፈጠሩላቸው። ጠላትነትና ጦርነት እንዲቀጥል የሚፈልጉ ኃይሎች በኤርትራ አስተማሪነትና መሪነት ጽምዶ ብለው በጠሩት የማይጣጣሙ ስብስቦች ስር አንድ ላይ ተሰበሰቡ። ሁለተኛ የጦርነት ስጋትና የህወሓት አዲስ እንቅስቃሴ። በአሁኑ ሰዓት በአስመራ በመቀሌና ሱዳን በተደረጉ ሚስጥራዊና ግልጽ ስብሰባዎች የተደራጀው ይህ ጥምረት ሌላ ዙር ጦርነት ለመቀስቀስ ተዘጋጅቶ ይገኛል። በአስመራ እየታገዘና እየተደገፈ ያለው የህወሓት አክራሪ ክንፍ በቀጣዮቹ ቀናት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል። የህወሓት ክንፍ የፕሪቶሪያውን ስምምነት በግልጽ በመጣስ ክልላዊ ጊዜ አስተዳደሩን አፍርሶ የራሱን ህገወጥ አስተዳደር መስርቷል። ከኤርትራ መንግስት በሚያገኘው ቀጥተኛ ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠንና ማስታጠቅ ቀጥሏል። ከዚህም በላይ በውስጡ የነበሩት ለሰላም የቆሙትና ለፕሪቶሪያ ስምምነት ታማኝ የሆኑ አባላትን ሙሉ በሙሉ አባሯል፣ አግልሏል። የትግራይ ክልል ህዝብ ግን ይህንን የጦርነት አጀንዳና የህወሓት ግትር ጦርነት ናፋቂነትን ሙሉ በሙሉ ውድቅ አድርጎታል። ነገር ግን ህወሓት የኤርትራን አምባገነናዊ ስልት በመኮረጅ በአሁኑ ወቅት ሰዎችን በግዴታ ወደ ውትድርና እያስገባ ይገኛል። ትግራይም ወደ ሌላ የነጻነት ሲኦል ለመቀየር እየጣረ ነው። የህወሓት አክራሪ ክንፍ የፕሪቶሪያውን ስምምነት በግልጽ የሻረ ሲሆን አሁን በፌዴራል መንግስቱ ላይ ግልጽ ጦርነት ለመክፈት እየተዘጋጀ ነው። ዓለም አቀፉ ማህበረሰብ ምን ማድረግ አለበት? የመጨረሻ መልእክት። በህወሓትና በአስመራ ባሉ ደጋፊዎቻቸው ላይ ተጽዕኖ ማሳደር የሚችል ማንኛውም አካል ሀገሪቱ ዳግመኛ ወደ ጦርነት አዙሪት እንዳትገባ በእነሱ ላይ ከፍተኛ ጫና ማሳደሩ እጅግ አስፈላጊና አስገዳጅ ነው። ጦርነት እንደገና ማገርሸቱ አደገኛ ከመሆኑም በላይ ቀጣናዊ መዘዙ ከባድ ይሆናል። ህወሓት በድጋሚ ወደ አመፅ እንዲመለስና የብዙ ወጣት ወንዶችና ሴቶች ህይወት ቁማር እንዲያስይዝ ሊፈቀድለት አይገባም። ዓለም አቀፉ ማህበረሰብ ህወሓት በአስመራ ያሉ ደጋፊዎቻቸው ፕሪቶሪያውን ስምምነት በኃይልና በማይቀለበስ መልኩ ለመቅደድ እየወሰዱ ያሉት እርምጃ ፍጹም ተቀባይነት የሌለው መሆኑን የሚገልጽ ግልጽ፣ ቀጥተኛና የማይደራደር መልእክት ሊያስተላልፍላቸው ይገባል። የፕሪቶሪያው ስምምነት ፍጹም ላይሆን ይችላል። አፈጻጸሙ ብዙ የሚቀረው ስራ የነበረበት ሂደት ነው። ነገር ግን መሳሪያዎችና ያናጠበና ጦርነት በፈረሰው ቀጠና ውስጥ በተወሰነ መልኩ ሰላማዊ ህይወት እንዲመለስ ያስቻለ ስምምነት ነበር። የአንድ ሙሉ ትውልድ እልቂትና ስቃይ ለማየት ደንታ የሌላቸው አካላት የሚያደርጉት ስልታዊ የተሳሳተ ስሌት እኛን መልሶ ወደ ጦርነት ቅዠት እንዲጎትተን ሊፈቀድለት አይገባም። ተመልካቾቻችን እንግዲህ በአልጀዚራ ላይ የወጣው የአቶ ጌታቸው ረዳና የአምባሳደር ሬድዋን ሁሴን የጋራ ጽሑፍና መልእክት ይህንን ይመስላል። የሀገራችን ሰላም በምን አይነት ስስ ገመል ላይ እንዳለ የሚያሳይ ትልቅ ማሳያ ነው። እናንተስ በዚህ ጽሑፍ ላይ ምን አስተያየት አላችሁ? ኢትዮጵያ ዳግመኛ ወደ ጦርነት እንዳትገባስ ምን መደረግ አለበት ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ስላጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትዘነጉ።
ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ለኢትዮጵያ ይሁን። ቸር ቆየን።